እንዴት ዋላችሁ? እንዴት አመሻችሁ? እንዴት ናችሁ? እግዚአብሔር ይመስገን እኛ ሰላም ውለን ለዚህ ሰዓት በቅተናል። እግዚአብሔር ይመስገን። ሀይሚዬና ብሩኬ ነው እኔ መልእክት ማስተላለፍ የምፈልገው። ብሩክዬ እቺ ልጅ ሁለተኛ እንዳታመጣት። እቺ ልጅ ይዘሃት አትምጣ። አንተ ይዘሃቸው የምትመጣው በእህትነት ይዘሃቸው የምትመጣው፣ በኋላ ግን መዘዝ ይዞብን ነው የሚመጡት። እቺ ልጅ ሁለተኛ ስራ ነው ፍራንክ ነው ብለህ መጣሃት። ከላስ በዚህ ቋጫው ይዘሃት እንዳትመጣ። ዛሬ ብዙ ኦዲየንስ አዝነዋል፣ ብዙ ኦዲየንስም ተረብሸዋል። በቃ እቺ ልጅ አታስፈልግም። አካሄዷ አመጣጧ መጀመሪያ አንገቷ ደፍታ ነበር የመጣችው። ዛሬ አመጣጧ ግን እኔ እንጃ በጣም የሚያስጠላ ከሴት ልጅ የማይጠበቅ ነገር ነው ያደረገች ያለው። በቃ ከዚህ አብቃ፣ አታምጣት። በቃ ማንም ኦዲየንስ ካልፈለገ አልፈለገም ነው፣ ከላስ አለቀ። ከኦዲየንሳችሁ ማለት እናንተ ኦዲየንሳችሁ የሚፈልግ ነገር ነው ማድረግ ያለባቸው አይደል እንዴ? በቃ እንዳታመጣት። ማንም አይፈልግም ማንንም። አንተ በዋህነት የምታደርገው ነገር በኋላ ሌላ ነገር ነው ይዞ የሚመጣው፣ ሌላ መዘዝ ይዞ ነው የሚመጣው። ትንሽ ስታደርግም ያው ይገናል ስምህም። ብቻ በቃ ሌላ ነገር መናገር አልፈልግም። እቺ ልጅ በቃ ካሁን በኋላ ማየትም አንፈልግም፣ ማየት አንፈልግም። ለሴት ልጅ ያለው ክብር አይደለም ያሳየች ያለው፣ በጣም ያስጠላባታል። ደግሞ ሲስሙ አንተ እዛ ጋር መሳም ያለባት ሀይሚና ሀይሚዬ ብቻ ነው። የማንም ጋጠ ወጥ የመጣ ምንድን ነው? ስርዓት የላትም እንዴ? ራሷን አታስከብርም? እና አታስመጣቸው። ሰላም ደግሞ በሩቅ ሴቶቹ ሰላም ስትላቸው በሩቅ አትጠጋቸው። እኔ እንጃ ለአንተ ምን እንዳላቸው አላውቅም። ጨው ለመላይህ ላይ እንግዲህ እና ብሩክ የጥንቃቄ ያድርግ። ሀይሚዬ ደግሞ የኔ እናት አንቺ መንገዱን አትክፈችላቸው። እናንተ ለመለያየት እናንተ አንድ እንዳትሆኑ የሚፈልጉት መንገድ የከፈች ነው ሀይሚዬ። እልህ ምንም አይሰራላችሁም። አንቺ ጥሩ ስትሆኝ ብሩኬ ጥሩ ሲሆን አንቺ ህፃን ልጅ እኮ አይደላችሁም እኮ። ከቤተሰብ ከዛ ለቃችሁ ወጥታችሁ እዚህ የምናገራችሁ ሰው ማንም የለም። እንግዲህ ቤተሰብ ወይ ጋሻ አይናገር ወይ ሙሻ አትናገር ወይ መለኛው አይናገር ወይ አበባ አይናገር። እዚህ ጋር ማንም የለም አጠገባችሁ። ስርዓት ይኑራችሁ እንጂ ሁለታችሁ ሀይሚና ብሩኬ የተናገርኩኛለሁ። ሁለታችሁም ስርዓት ይኑራችሁ። በቃ ህፃንነት የለም። ብዙ የሚወዳችሁ ሰው አለ። የሚወዳችሁ ሰው አታስቀይሙ። የሚወዳችሁ ሰው ደግሞ አይዘንባችሁ። እናንተ አንድ እንዳትሆኑ የሚፈልጉ ደግሞ አሉ። ለእነሱ መንገድ የከፈታችሁ ነው። እነሱ ደስ ይበላችሁ ብላችሁ እንደዚህ ያደረጋችሁ ያላችሁ። ትናንትና ተደስተን ስቀን ሳንጨርስ የማታው ደስታችን ሳንጨርስ ዛሬ ደግሞ ምንድን ነው? ህፃን ልጅ መሰላችሁ እኮ። ህፃን ልጅ አይደላችሁም እኮ። ካሁን በኋላ እኮ እያደጋችሁ ነው የምትሄዱት። ወደ ራሳችሁ ተመለሱ። በቃ የምታደርጉት ነገር ሁለታችሁም በጋራ ጨርሱ። በውስጣችሁ ቪዲዮም ላይ ሳታመጡት ሀይሚዬ ብሩኬ አንቺን መመልሳለሁ ብሎ ነው ያደረገ ያለው። ብሩኬን ታውቂዋለሽ መቼም ጠንቅቀሽ ታውቂዋለሽ። ብሩኬ ከአንቺ በላይ ማንም አያውቀውም። ሀይሚዬ የኔ እናት ትናንትና አልሄድም ስላልሽው ያንን አስተካክላለሁ ብሎ ነው። እቺ ሬሳ በሬ አትባል ወይ ሰው አትባል ግመር ተጎትታ የመጣችው እና ይሄ መንገድ ማስተካከል ያለብሽ አንቺና አንቺ ብቻ ነው። ቪዲዮ ላይ አትምጡ። የተወሰነ ቀን ድረስ እስኪ ዞር በሉና እራሳችሁ ችግራችሁ ፍቱ። ሁለታችሁ ሴት ምናምን አያስፈልግም። እኛ ሴት ማየት አንፈልግም። በቃ ብሩኬ በእግዚአብሔር በመድኃኒዓለም እንደውም በኪዳነ ምሕረት አታምጣቸው። የምታመጣቸው አንተ እንደ እህት ነግረህ ለስራ እንደሆኑ ነግረህ ነው የምታመጣቸው። ግን አሁን ዛሬ እንዴት ነው የሚያደርጋት? እቺ ፍራንክ ነው ያልካት እንኳን እዛ ጋር አፏ ከፍታ መናገር አቅቷት እንዴት ነው የሚያደርጋት? ጤነኛ ናት? ግን ጤነኛም አትመስለኝም። ይሄ ቪዲዮ እስኪ ታየዋለች ብዬ አስባለሁ። የተለቀቀው ቪዲዮ ሴት ልጅ እንደዛ አታደርግም። በሁለት በባልና ሚስት መሀል አትግቢ። የሆንሽ ሊጥ የሆንሽ ነገር ጨረቃ ፋሚሊ አልሰደበሽም። ስድብ ነው የፈለግሽው። ያልሽው ልክልክሽ ይነገርሻል። ልክሽን ይነግሩሻል። ማንም የተናገረሽ የለም። ክብርሽን አላወቅሽም። ክብርሽን ብትጠብቂ ሴት መሆንሽ ሴትነትሽ ብታስከብሪ ጥሩ ነው እና ከነዚህ ልጆች ጋር ዞር በይላቸው። እኛ ጨረቃ ፋሚሊ ማናችንም አንፈልግሽም። የእነሱ አንድነት የምንፈልግ አንቺ ማየት አንፈልግም። እንድናይሽም አንፈልግም። በእነሱ መሀልም እንድትገኙ፣ ሁለተኛ ደግሞ ከብሩኬ ጋር እንድትገኙም አንፈልግም። ብሩኬም ደግሞ አትጥራት። በቃ ሀይሚ ያባ ብለህ ያዛት። ራስህ አመሏን ታውቃለህ፣ እሷም ደግሞ ያንተ አመል ታውቃለች። የራሳችሁ እኮ ቀስ ያላችሁ ብትፈቱት እኮ ማንም መሀላችሁ ላይ አይገባም እኮ። እኔ እንዴት ዝቅ እላለሁ እንዴት እሷ
ዝቅ ማለት እኮ ትንሽነት አይደለም እኮ። አንተ ለሃይሚዬ ዝቅ ብትል ትንሽነት አይደለም፣ አዲ ችግር የለውም። ሃይሚ ደግሞ ለብሩኬ ዝቅ ብትይ ትንሽነት አይደለም፣ ትልቅነት ነው። በቃ ሁለታችሁም ዝቅ ብላችሁ ራስ በራሳችሁ ችግራችሁ ፍቱ። ችግራችሁ ፈታችሁ ደግሞ እኛ ትናንትናው ደስታ ነው ማየት የምንፈልገው። ማታ አላያችሁም እንደ ኦዲየንሳችሁ እንዴት እንደተደሰተ? እናንተ የሚወድን እናንተ የሚያከብር ሌሊት ሁሉ ሲጨፍሩ አይደል እንዲያደሩት። ዛሬ ምን ሆናችሁ ነው እንደዛ ነገር ይዛችሁ ብንምትመጡት? ብሩክ እቺ ልጅ አታምጣት። በቃ በእውነት ከኦዲየንስ ጋር እንዳትጣላ እቺ ልጅ እንዳታመጣት። አንፈልጋት፣ ማየትም አንፈልግም። በቃ ኦዲየንስ አልፈለገው ነገር ማድረግ የለባችሁም። ኦዲየንስ የሚፈልገው አንተና ሃይሚዬ ብቻ ነው። እናንተ ሁለታችሁ ለምን አትደባደቡም? እንደፈለጋችሁ ሆናችሁ ብትመጡ እኛ በደስታ ነው የምናያችሁ። የፈለጋችሁ ነገር ብታደርጉ እና ሰው የማይፈልገው ነገር አታድርጉ። ሃይሚዬ ደግሞ ብሩኬን እንደዚህ አይደለም። በቃ የከፋሽ ነገር ሊኖር ይችላል። በቃ ነገሩን አብርዱ እኮ ነገሩን አብርደሽ ብሩኬን እዋህ ነው። ብሩኬ ብርጠት የለውም ታውቂዋለሽ። በዘዴ ያዡ። በቃ ሌላ ሴት የጎተታችሁ አታምጡብን። መሀልሽ ላይ አይግቡ። እነዚህ እኮ ሁለታችሁ የሚለዩት የሚመጡት እኮ ናቸው። ገና ቤቱ ሲገቡ ገና ቤቱ ሲያዩት ነው አይናቸው ደም ይለብሰው። እቺማ ዛሬ እንደተኮላ ነበር አይኗ ተገልብጦ ይወጣ የነበረው። እና ሃይሚዬ በመድኃኒዓለም ብሩኬ ወንድሜ እምወድህ ማከብርህ፣ ሃይሚዬም እንደዛ እምወድሽ እህቴ፣ የብሩኬ ወደፊት ሚስት የኔ መራቴ ነው የሚባለው ምንድን ነው የሚባለው? እና በእግዚአብሔር እንደውም ዛሬ ድንግል ማርያም እመቤታችን የልደታ ማርያም ቀን ነው። ዛሬ በቀኗ ነው። የለመን ናቸው ልመናችን ስሙ። ሁሌ የምንጮኸው እስኪ ጾም መጥተዋል እኮ። ኧረ በጾማችን አታስከፉን። የሙስሊምም ጾም ነው፣ የክርስቲያንም ጾም ነው። ጾማችን አንድ ላይ ነው። በእናንተ ነው እኛ ስራ እንኳን ሳይከብደን በደስታ ስራችን የምንሰራው። እነ ራሳችሁ ጨርሱት ነገራችሁ። ማንንም አታስገቡም። ማንንም ልጅቷ ተዋት። እሷ መንገደኛ ናት። እሷ የመንገደኛ ሰው ወደዛ መንገድ ላይ ነው የምትተው። ሰው እኮ መንገደኛ ሰላም ስትሉ በመንገድ ሰላም ብላችሁ ነው የምታልፉት። በቃ ብሩኬ ካሁን በኋላ ይዛሃት እንደማትመጣ ባለሙሉ ተስፋ ነኝ። ሁለተኛ ነገር ደግሞ ሃይሚዬ ተስተካከሉ። በቃ ሰው አይዘንባችሁ፣ እግዚአብሔር ሰው አይዘንባችሁ። ብዙ ልጆቹን ያለቀሱ እየታመሙ ነው። ሐኪም ቤት ሁሉ የሚገቡ አሉ የሚወዷችሁ። እንደዛ ነገር ሲፈጠር እና ወደ ቀርባችሁ ተመለሱ። አንዳንዴ እስከ እኛም ስሙን። የሚሳደቡት ብቻ አትስሙ እንጂ እኛ ለእናንተ ክብር ያለን እኛ ስሙን። ወይ እንደነዛ ሞተን እኛም እንሳደብ። እናንተ የሚነካ ስድብ ተሳድበን ነው የምንሰሙን። እኛ እናንተ አንድ ትሆኑ ነው ጠዋትና ማታ ምንደክመው የምንደፋው። እና የእኛም ስሙን፣ እኛም አክብሩን። ኦዲየንሳችሁ አክብሩ። የሚወዷችሁ ድሮ ከልጅነት ጀምሮ አሳድጎ ለዚህ ያበቋችሁ የእውነት ኦዲየንስ ያላችሁ፣ እውነተኛ የአስመሳዮቹ ሳይሆን የእውነተኛ ኦዲየንስ አላችሁ። እንደ ልጆቻቸው የሚያዩዋችሁ የሚሳሱ አሏችሁ። እነሱን አክብራችሁ አንድ ሁኑ። ዱባይ ደግሞ እንጨት ያለሽ አንቺ ማንም አይወስድሽም። ዱባይ ሊድ ማርያም መቤቴ ትድፋሽ። ዛሬ በለተቀኗል አታፍሪም። ኧረ በስመ አብ። እኔ ወደ ስድብ ነው የምገባው፣ ይቅርታ። እና ሃይሚዬና ብሩኬ ተስተካከሉ። በእግዚአብሔር በመድኃኒዓለም ይዣቸዋለሁ። ተስተካክላችሁ ዱባይ ደግሞ ስትመጡ ማንም ያላችሁበት ቦታ አታሳዩ። ማንንም በቃ ማንንም ቦታችሁ እንዳታሳዩ። ካሜራ ላይ ሁሉ ባትወጡ እኔ ደስ ይለኛል። አልፎ አልፎ ካሜራ ላይ ብትመጡ በቃ ያላችሁበት ቦታ ማንም እንዳያየው። የትም ኑ የትም ቦታችሁ ቀልጻችሁ ማንም እንዳያየው። ያላችሁበት ቦታ ማንንም እንዳታሳዩ። ከዛ የምትወጡበት ቀን ሁሉ ባትናገሩ ደስ ይለኛል። እና መድኃኒዓለም ከእናንተ ጋር ይሁን። መሀላችሁ መቤት ትግባ። ከዚህ በላይ የለኝም ውዶቼ። አመሰግናለሁ እህቶቼ። እግዚአብሔር ያክብራችሁ። ስለሰማችሁ አመሰግናለሁ። እሺ እኔ ልቀጥል። መውደድ እየቀጥ የኔ እናት ሌላ አስገባት። ቦታ የለም። በቃ አንኖረገላት እንስሳት ነገር ስለሆነች መልዕክትሽ አታስተላልፍ። ማብራትዬ ያስተላልፋለሁ፣ ግን ሌላ እንትን ስላለኝ ወይ ደግሞ እኔ አስተላልፌ ወርዳለሁ። አዎ አስተላልፊና፣ እሺ ማብራት የሌላ ንሳባትና እናስገባሻለን። እንትናም አለች አዲ እኔ አስተላልፌ ወርዳለሁ እና ይገባሉ። አስተላልፊ። እኔ ሴትዮ መታለች ልሄድ ነው። አስተላልፉ። እሺ ወዲ። እሺ ከላይም ከታችም ያላችሁት እንዴት ናችሁ? ሰላማችሁ በዝት ይበል። ብሩኬና ሃይሚ እና በቃ እችን ልጅ እኛ አንፈልግም።
እችን ልጅ አታምጡብን። ሀይሚዬ ደግሞ በቃ እንትን በዩት ማለት ይቅርታ ሲለሽ እንትን ሲለሽ እሺ በይ። ብሩኬም ደግሞ አንተ ለሷ እሊ ብለክ ሴትን አታምጣ። በቃ የችን ልጅ አታምጣት እና እርስ በራሳችሁ እስቲ ተግባቡ፣ እርስ በራሳችሁ ተነጋገሩ፣ እርስ በራሳችሁ እስቲ ተወያዩና ችግራችሁን ራሳችሁ ፍቱ። ሴትን በማምጣት አይደለም፣ ሴትን እንትን በማለት አይደለም፣ በእሊ አይደለም። አንድ ሰው ያኔ መግባባት ያለው እርስ በራሳችሁ ሁለታችሁም ቁጭ ብላችሁ እንትን ስትሉ ነው እንጂ ሴትን በማምጣት አይደለም። ለዛ እችን ልጅ ከህይወታችሁ አውጡ። ትላንትና በጣም ተደስተን ነበረ፣ በጣም ዛሬ ደግሞ የሚያስከፋ ነገር። በእርግጥ አንተ ፕራንክ ነው ብለክ ነው፣ ግን እሷ ደግሞ አላወቀችም፣ ፕራንክ እንደሆነ አላወቀችም። ለዛ በቃ እችን ልጅ አታምጧት፣ እችን ልጅ ከህይወታችሁ አውጡ። ኧረ በእናታችሁ በቃ ኦዲየንሶቹንም አታስከፉ። እስቲ ትላንትና በጣም ተደስተን ነበር፣ ዛሬ ደግሞ ያው አዘን እንትን ናት እና ተነጋገሩ። ሀይሚዬም ቢሆን ቁጭ ብለሽ እንትን በዩት። በቃ እሱ ችኩል እንደሆነ ታውቂያለሽ፣ እሺ በዩት። ደግሞ እሷም ደግሞ እንትን እንደምትል አንተም ደግሞ ተረጋግተህ እሷ ውሳኔዋን እስከምትነግርህ ድረስ አንተም መረጋጋት አለብህ ብሩኬ። እና ለዛ ሁለታችሁም ቁጭ ብላችሁ ሁለታችሁም እንትን ብላችሁ ሴትን በማምጣት አይደለም፣ ሰውን ሶስተኛ ወገን ባህላችሁ ላይ በማስገባት አይደለም። እስቲ ትላንትና እንዴት እንደሆናችሁ አላያችሁ? ፍቅር በፍቅር ደስ አይልም የትላንትናው? ዛሬ ደግሞ ይኸው እና እርስ በራሳችሁ ቁጭ ብላችሁ ተወያዩ፣ እርስ በራሳችሁ ቁጭ ብላችሁ ተነጋገሩ እንጂ ሴትን በማምጣት አይደለም። እና እላችኋለሁ ይቺ ልጅቷን ቢሆን ልቦናሽን ይመልሰው። እውነት እንዴት ከእሷ ጋር ሲለያይ አንቺ ደስ ይልሻል? ምንድን ነች? ኧረ በስመ አብ! የሚመጡት ሁሉ ሴትን አሰዳቢ፣ የሚመጡት ሁሉ እኛ ነው የሚያሰድቡ ሁሉ ሴትነታቸውን የሚጥሉት ሁሉ ነው በኢየሱስ ስም። እና ያኔ በቃ ሴቶች በሙሉ እስቲ ለራሳችሁ ክብር ይኖራችሁ። እውነት ለሴት ልጅ እስቲ ሴት ስትባል ድሮ ትከበር ነበር። አሁንማ በኢየሱስ ስም እስቲ ክብር ይኖራችሁ።